አባትና ልጅ ነበሩ እና ልጅየው በሁኔታው ተስፋ ይቆርጥና ወደ አባቴ ሄድና አባዬ ከዚህ በኋላ ምንም ተስፋ የለኝም ሁሉም ነገር አብቅቷል ይለዋል እና አባቴው ደግሞ በነገሩ ግራ ይጋባና ከሀያቶቹ የወረሰው የ2 አመት የቆየ ሰዓት ነበረ እና እጅራ ያስሯል እና ሰዓቱ ደግሞ በጣም ዝጓል ተፈላጊነቱ ብዙም አይደለም እና ያንን ሰዓት ፈታና ለልጅየው ሱቅ ሄደና ይሄን ሰዓት ዋጋን ጠይቀና ይላል ከዛ ልጁም በተባለው ሮጦ ሄድና ሱቅ እና ይሄን ሰዓት እንድትገዙ ነበር የምፈልገው ሲል ወይ በጣም የዛገ ሰዓት ነው እንደው ቢቻል 10 ብር በመግዛት እንተባበር ይሉታል ከዛ ልጅ ወደ አባቴ ይመጣና ይናደድና አባዬ 10 ብር አሉኝ ይላል በቃ እስቲ የተሻለ ደግሞ ወደ ሱፐር ማርኬት ሄድና ዋጋውን ጠይቅና ከዛ ደግሞ መልሰናና ነገረኝ ይላል እሺና ልጅ እንደገና ሮጦ ሄድና ሱፐር ማርኬት 100 ብር ይሉታል ከዛ አባዬ አሁንም ዋጋው 100 ብር በዛ ላይ ደግሞ ሰዓት ዝጓል አሉኝ አላ ቀይን ሰዓት ይዘ ሚዜን ሂድ ለውና በዛ ሚዜን ሄድ 1 ሚሊዮን ብር እንስጥህና በዛ ላይ ደግሞ በጣም ታዋቂ ቅርጽ ለእንትን ደግሞ ታዋቂ ሆኖ ታሪካዊ ነገር ያ ስለሆነ 2 አመት ስለቆየ ሰዓት 1 ሚሊዮን ብር እንደገና እናንተም ታዋቂ ትሆናላችሁ ይባላል እና ልጁ በደስታ አባቱ ጋር እየሮጠ ሄድና አባዬ 1 ሚሊዮን ብር ተሰጥቶ እንደገና ደግሞ እናንተ ታዋቂ ልንሆን ነው ይላል አየህ ልጅ በርካሽ ቦታ ከተገኘ ርካሽ ትሆናለህ በውድ ቦታ ደግሞ ከተገኘ ውድ ትሆናለህ እና በማንኛውም ሰዓት ያንተ መስሎ ከሆነ ያልሆነ ቦታ ከተገኘ ያ ሰው እንደዛ ነው ማለት ያንተ የሆነ ቦታ ደግሞ አንተ ውድ ትሆናለህ አለው በዛ ልጅ ተማረ